የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። መግቢያው ካሁን በፊት ከምንወደው የኪነ ጥበብ ሰው ከነጻነት ወርቅነህ ህልፈት በፊት የተቀረጸ ነበረ። አሁን እስኪ በአጋጣሚ ከመጋቢ አዲስ ጋር ይህ ልዩ መዝናኛ ዝግጅት የታሰበው ለጥምቀት በዓል ነበረ። እነሆ እንግዲህ እግዚአብሔር አልፈቀደውም። አሁን በሐዘን ስሜት ውስጥ ሆነን ተገናኘን። እንዲህም ሆነው መጋቢ አዲስ ያስፈልጉናል። ምክንያቱም የመጽናኛ ቃል ከዛ አንፃር መጋቢ አዲስ እንግዳዬ ሆነው ተገኝተዋል። አቀባበል ግን ለመጋቢ አዲስ መጋቢ አዲስ ትዝ ካሎት ለበዓል ነበረ የተቀጣጠርነው። እንደውም ዘማሪ ሲስተር ህይወትን ያዛርገን ፕሮግራም ልንሰራ ነበረ። እግዚአብሔር አልፈቀደውም። አሁን ተገናኘን። ቅዳሜ ነበርልን ቀርጽ የነበረው አልሆነም። አሁንም ቢሆን ግን መቼም የምንወደው የኪነ ጥበብ ሰው ነው ነጻነት ወርቅነህን ማጣት በብዙ ያጎላል፣ ይጎዳል። በቤተሰቡም በአድናቂዎቹም የመጽናኛ ቃል ይፈልጋልና ከዛ አንፃር እንግዲህ ትንሽ ነገር እንድናወራ እዚህ ጋር በዛ አድርጌዎታለሁ። ጥሬና አክብረው ስለመጡ ግን እንደገና አመሰግናለሁ። ሐዘኑና በዓሉ ተገጣጠመ። ጥሩ ሳምንት አላሳለፍንም። እርሶም እንግዲህ ከዛ አንፃር ምናልባት የነጻነት ብቻ አይደለም፣ ሰሞኑን ደግሞ በጣም ወዳት ቴሪ ስታይል በሜካፕ ቅብ ነው የምትታወቀው። እሷም በወጣትነቷ የመስራት የመኖር ጉጉት እያላት ነው እሷንም ያጣ ነውና ዝም ብለን ስናየው ይሄ አባቴ አባቴ እናቴ እናቴ ብሎ ለቅሶ እየቀረ ልጄ ልጄ በዛብን። እንደውም ከሰሞኑ ስሜት አንፃር አንድ ሰው ምን ብሎ ጽፎ አየው መሰሎት መጋቢ አዲስ ሲነጋ መፍራት ጀመርኩ ምን ሰማ ይሆን ብዬ። ሰው ነገን ሲፈራ ትንሽ አስቸጋሪ ነውና እንደው መጽናኛ ቃል ያስፈልጋል ብዬ አስባለሁ። ከዛ አንፃር ምን ይላሉ ለማለት ነበረ እንደው የተገናኘ ነው። አሁን በጣም ጥሩ ጊዜ ልስጥልኝ። ወደ አንተ ጥያቄ ከመግባታችን በፊት በመጀመሪያ እንግዲህ ላለፉት በዓላት ሁሉ የምትሰሙን የምታዩን ሰዎች ክርስቲያኖች ለበዓሉ ከክርስትና ውጭ ላላችሁ ሰዎች ለቀኑ ራሱ በመሰለ የሚመጣ እንኳን አደረሳችሁ። እንዳልከው የወቅት ትልቅ በዓል ነው በሃይማኖት ውስጥ። ይሄ ወቅት ዘመነ አስተርእዮ ይባላል፣ ዘመነ መርዓዊ ይባላል። የመታየት የመገለጥ የመዳሰስ የመጨበጥ ወቅት ነው። አይታይ አይዳሰስ አይጨበጥ የነበረ ከጆሮ ከዓይን ከልብ ከስሜት ሕዋሳት አቅም በላይ ቁጥጥር ውጭ የነበረ እግዚአብሔር ለሰው ሲል በእነዚህ በስሜት ሕዋሳት ቁጥጥር ውስጥ የዋለበት። ይህ ማለት ነው የማይታይ የነበረው በዓይን ሞልቶ እንዲታይ፣ የማይሰማ የነበረው በዓይን ሞልቶ በጆሮ ሞልቶ እንዲሰማ፣ በእጅ እንዲዳሰስ እዚህ ቦታ ተወለደ፣ በዚህ ጊዜ ተወለደ፣ በእንዲህ ሁኔታ ተወለደ ተብሎ ሁልጊዜ እንደሚባለው እግዚአብሔር ከሶስት ነገሮች ነፃ ነው በፈጣሪነቱ፣ ከቦታ ከጊዜና ከሁኔታ። እግዚአብሔር በቦታ አይወሰንም፣ እግዚአብሔር በጊዜ አይወሰንም፣ እግዚአብሔር በሁኔታዎች ውስጥ አያልፍም። እኔ አንተና ሌላው ማህበረሰብ ፍጡር በጠቅላላ ከእግዚአብሔር ውጭ ያለ ነው የቦታ የጊዜና የሁኔታ እስረኞች ጥገኞች ነን። በቦታ እንወሰናለን፣ በጊዜ እንወሰናለን፣ በሁኔታ እንወሰናለን። እግዚአብሔር ግን በዚህ ውስጥ አያልፍም። አምላካዊ ባህሪው እንደዛ እንደሆነ አያደርገውም ማለት ነው። ስለዚህ አሁን ይህ ወቅት ግን በሃይማኖቱ በአዲስ ኪዳን ውስጥ በቦታ አይወሰን የነበረ እግዚአብሔር በቤተልሔም ተወለደ ተብሎ በዮርዳኖስ ተጠመቀ ተብሎ ቦታ የተጠራለት፣ እድሜ ዘመን አይቆጠርለት የነበረ እግዚአብሔር ተጸንሶ 40 ቀን ሞላው፣ ተወልዶ 40 ቀን ሞላው፣ 12 ዓመት ሞላው፣ 30 ዓመት ሞላው ተብሎ እንደኔና እንዳንተ የዘመናት ፈጣሪ የጊዜ ፈጣሪ እግዚአብሔር እድሜ የተቆጠረበት ሁኔታ ማለት ደግሞ ማዘን መደሰት እነዚህ ናቸው። እግዚአብሔር አያዝን አይደሰትም ነበር፣ እግዚአብሔር አይስቅም ነበር። በነገራችን ላይ ሶስት አካላት አይስቁም ይባላል። እግዚአብሔር ነፍስና መላእክት አይስቁም። ለምንድነው የማይስቁት? የማያውቁት ነገር ስለሌለን ይባላል። አሁን ሁሉን ያውቃሉ። አንድ ቀልድ ብነግርህ አንተ ትስቃለህ፣ ምክንያቱም ጭንቅላቴ ውስጥ ያለውን ቀልድ አልነገርኩህ። ከነገርኩ በኋላ ግን አስቅም፣ ምክንያቱም ቀልዱ የጋራ ሆነ ሌላ የሚስቅ ሰው የምንፈልገው እና እግዚአብሔር ይሄ ወቅት ማለት በቤተ ክርስቲያናችን ይሄ የሚገለጥበት ዘመነ አስተርእዮ ይባላል። የመገለጥ ወቅት ነው። ትልቅ በዓላችን ነው። በዚህ በዓላችን ላይ ደግሞ ቅድም እንዳልከው ወንድማችን ነጻነት አረፈ። እኔ በሌላ መድረክ እንደተናገርኩት እንደ ነጻነት አይነት ሰዎችን በሳቅ ብቻ መረዳት በጣም አትራፊ አይደለም። እኔ ሳቅ የጥርስ አበባ ነው። ጭንቅላታችሁ ለሚበቅለው ቁም ነገር
ጥርሳችን ላይ የሚበቅል አበባ ነው ጥርስ። አበባ ሲረግፍ ፍሬ ይቀጥላል ታውቃለህ አይደል? ማሸጊያው ሲቀደድ ስጦታ ይወጣል። እኔም ባለፈው መቃብር ላይ ስላሴም ነበር ተናግሬያለሁ። በኮሜዲና በትራጀዲ መካከል ያለው ልዩነት ምንድነው ሲባል ዋናው ተፈላጊው ህይወት ትራጀዲ ነው፣ ምንም ጥያቄ የለው። ነገር ግን ማሸጊያ አለው። ኪኒን ውሃ በኪኒን በውሃ እንደሚዋጣው ወይም ደግሞ ስጦታ በስጦታ እንደሚጠቀለለው ትራጀዲ ጎምዛዛ ስለሆነ በኮሜዲ ጠቅልለን እንጠጣዋለን። ስለዚህ እንደ ነፃነት አይነት ሰዎች ትራጀዲ ህይወታችንን በኮሜዲ ጠቅልለው በሳቅ ጠቅልለው በፈገግታ ጠቅልለው የሚያጠጡ ናቸው። ውሃ ኪኒን በውሃ ኮሶ በማር እንደሚጠጣ ሁሉ ኮሜዲ እንደዛ አድርገን መረዳት እሱም ብቻ አይደለም ሌሎችንም ነው። አሁን በዛ አጋጣሚ የምናገረው እንደው በቃ ስቀን አቤት ሲያስቅ ገሌ ብለን ነው የምናልፈው እንጂ በሳቁ ውስጥ የሳቅ ፍልቃቂው ቁም ነገር ነውና እኔ በዛ መልክ ብንረዳው ነፃነትን እላለሁ። በሁለተኛ ደረጃ ነፃነት ውስጥ አይተህ እንደሆነ እኔ በጣም ይቅርታ አድርግልኝና አንተ ነፃነት እንደዚህ አይነት ሰዎች ይወል ናቸው የገሌ አትባሉም። ይሄንን አንተ ላታውቀው ትችላለህ። መቼም ውዳሴ ከንቱኔ አርጌም አላቅም ጓደኞችን መጠየቅ ትችላለህ። እንደ አንተ አይነት ሰዎች እንደ ነፃነት አይነት ሰዎች የጋራ ናቸው። እዛ ቦታ መሸጉ እዛ ቦታ ተጠጉ የምንላቸው ሰዎች አሉ። መሀል ላይ የምናገኛቸው ናቸው። እስላም ከክርስቲያኑ፣ አማራው ከኦሮሞ፣ ትግሬው ከጉራጌው፣ የዛኛው ፖለቲካ አመለካከት የዛኛው ፖለቲካ አመለካከት በየትኛው የኑሮ ደረጃ በየትኛው የእውቀት ደረጃ ያለ ሰው እኩል ጆሮውን ከፍቶ የሚሰማቸው አይኑን ገልጦ የሚያቸው ልቡን ከፍቶ የሚገነዘባቸው የነንትና ናቸው የነገሌ ናቸው የማይላቸው የጋራ የሆናቸው ሰዎች አላቸው። ይሄን መቼም ሰው እስኪሞት መጠበቅ የለብንም። እሱ አልፏል። አንተን ግን በቁም መናገር ፈልጋለሁና እንግዲህ በእውነቱ አዝነናል። እንግዲህ ወደ ዋናው ጥያቄ ምንድነው? ይሄ ዘመን የሰው እድሜ መጽሐፍ ቅዱስ የሚነግረን ቅዱስ ዳዊት መቼም መነሻ ሐሳባችን መጽሐፍ ቅዱስ ነውና ዳዊት የሰው እድሜው 70 ነው ብሏል። ወመሰ በዛ 80 ዓመት እንደው ከዛም ከባከነ ከበዛ 80 10 ተጨምሮ 80 ወፈርፋዶንሰ እምላ ጻማ ወህማ ከ80 በኋላ ከተረፈ ጻር ጋር ድካም ነው። ምክንያቱም የሰውነቶቻችን በጠቅላላ ህዋሳት ያሉን ህዋሳት ስፔር ፓርት መቀየር ያላቸው ያረጃሉ፣ ያፈጃሉ። አይን ይፈዛል፣ ጥርስ ይበልዛል፣ ፊት ይሸበሸባል፣ ጸጉር ይሸብታል፣ ወይም ባይሸብትም ቦታውን ይለቃል፣ ወገብ ይጎብጣል። ምናልባት የዛሬ 10 ዓመት ሚስ ወርልድ የዓለም ቆንጆ ተብላ ዓለም ያጨበጨበላት ሴት ከ10 ዓመት በኋላ እንኳን ዓለም ቤተሰብ ይረሳታል። ምክንያቱም እነዚህ ጠቅላላ የስሜት ህዋሳት ቦታቸውን ይለቃሉ። ሌላ ደግሞ ይመጣል ተረኛ። ህይወትም የሚጣፈጠው መተካካት ስላለ ነው። ስለዚህ እኔ እድሜ 70 80 ነው። ከ80 በኋላ እንግዲህ የባከነ ተጨምሮ ምናልባት እስከ 120 ሰዎች ኖሩ ይችላሉ። እንትን ነው እንግዲህ በነገራችን ላይ እድሜ 3 ጊዜ ማስተካከያ ተደርጎበታል በመጽሐፍ ቅዱስ። የመጀመሪያው በኦሪት ዘፍጥረት ምዕራፍ 5 እስከ ማይ አካባቢ ድረስ የሰዎች እድሜ በጣም ዝቅተኛ የምትለው 530 700 ነበር። በጣም ትልቅ እድሜ የሚባለው የማቱሳላ ነው። 969 ዓመቱ በምድር ላይ የኖረ 70 ዓመት ለመሙላት 1000 ዓመት ለመሙላት ጥቂት ነበር የቀረው። አዳም 930 ነው፣ ኖህ 950 ነው። ይሄ ግን በጣም የሚያሳዝነው ነገር የእድሜያቸው መብዛት ለብልግና ለኃጢያት ለርኩሰት እንጂ ያጋለጣቸው በእድሜያቸው ብዛት ልክ ሊጠቀሙበት አልቻሉም። ለምሳሌ አንዳንድ ሰዎች አይተህ እንደሆነ እድሜያቸውና ቁም ነገራቸው አልመጣጠን ሲላቸው ምን ያደርጋሉ? ይቀንሳሉ። እድሜያቸውን ይቀንሳሉ። ምክንያቱም ቁም ነገር መጨመር ዋጋ ያስከፍላል። እድሜ ለመቀነስ በእጅ ነው ያለው። አሁን አንተ 30 ዓመቴ ነው ብትል ምን አገባው ማለት ነው? በእጅ ያለው ነው በቃ አልኩኝ። አሁን ሰዎች ቁም ነገራቸውን መጨመር ሲያቅታቸው እድሜያቸውን ይቆርጡታል። ለምሳሌ ደግሞ አንዳንድ ጊዜ አይተህ እንደሆነ በጊዜ ቁም ነገር የሰሩ ሰዎች ደግሞ እንዴ በዚህ እድሜ ውሸቱን ነው እንዳይባሉ ጨምረው ያወራሉ። አሁን ለምሳሌ በ20 ዓመቱ አንድ ሰው ማስተርሱን ቢሰራ ወይ ፒኤችዲ ቢቀበል እንዴ ይሄ ውሸቱን ነው፣ አይ ይሄ ነገር ጨምር ላርግበት ይልና 27 30 ዓመት ነው ይችላል። የእድሜና አሁን በኖህ የነበሩ ሰዎች እድሜያቸውን ለወንጀል ተጠቀሙ። ስለዚህ እግዚአብሔር ምን አለ? ወይኩን መዋዕሊሁ ለጓለሚያው የሰው ልጅ እድሜ ካሁን በኋላ የመጨረሻው ጥግ 120 ዓመት ይሆናል። እንግዲህ ከ969 ከ930 ከ950 ከ712 ከ812
ምን ያህል የበጀት ቅነሳ እንደተደረገ ታውቃለህ? እንግዲህ በመስሪያ ቤቶች ታውቅ እንደሆነ በጀት በሶስት መንገድ እንትን ይባላል ይቀነሳል። አንደኛ በጀቱ የተለቀቀለት መስሪያ ቤት በትክክል በጀቱ ከተጠቀመ ለሚቀጥለው ዓመት ተጨማሪ በጀት ይለቀቅለታል። ሁለተኛ በጀቱን ያልተጠቀመ ከሆነ ያኑ ተጠቀም አይጨመርልም ይባላል። በጀቱን ያባከነ ከሆነ ግን ኃላፊዎቹ ይጠየቃሉ። መስሪያ ቤቱም ሊታጠፍ ይችላል። የእድሜ በጀት ነው ከእግዚአብሔር የሚለቀቅ። ስለዚህ የመጀመሪያው ላይ በትክክል ስላልተጠቀሙበት ከ900 ምናምን ወደ 120 መጣው እግዚአብሔር። አሁንም እንደገና ከስንት 100 ዓመት በኋላ በሶስተኛ ላይ ደግሞ በዳዊት ዘመን ደግሞ ከ1000 ከ2000 ከ3000 ዓመት በኋላ ደግሞ በዳዊት ዘመን ደግሞ የለም 120 ዓመት ራሱ ተንዛዝቷል። ለወንጀል ለኃጢአት ለርኩሰት ለበደል የተጠቀማችሁበት አባክናችሁታል ብሎ አሁንም እግዚአብሔር ሌላ የበጀት ቅነሳ አደረገና ዳዊት ምን አለ? ሰው እድሜው 70 በቂ ነው፣ ከበዛ 80 ነው፣ ከዛ በላይ አለና እንግዲህ ልባርክ እንደው የ10 የባከነ ተጨምሮ ቢባል 80 ሆነ። ከ120 ወደ 80 ማለት ስንት ተቀንሶ ማለት ነው? 40 ዓመት ተቀንሶ ማለት ነው። እንደገና 70 ዓመት። አሁን ደግሞ አፍሪካ ውስጥ ታውቃለህ 30 እንደው አማካኝ ተባለና 40 ምናምን 40 አሁን እግዚአብሔር አልነገረንም እንጂ አሁን የበጀት ቅነሳ አድርጓል። ምክንያቱም እድሜ እየባከነ ነው። አሁን እንግዲህ ረጅም እድሜ መኖር የጽድቅ ምልክት ነው ወይ? ሊሆንም ላይሆንም ይችላል። ይሄን ማወቅ ያስፈልጋል። ምክንያቱም ማቱሳላ 969 ዓመት በምድር ላይ ኑሮ ምን እንደሰራ እድሜው ብቻ ነው ተመዝግቦ የተገኘው። ምን እንደ በቃ ፍራፍሬ ሲሸመጥጥ ነው ዝም ብሎ የረባ ስራ ሰራ አልተባለ። ቂርቆስ ግን በ3 ዓመቱ ነው ሰማዕት የሆነው። ዮሴፍ በዝሙት ተፈትኖ ዛሬ ለንጽህና ጥቅስ የሆነው ዮሴፍ በ23 ዓመቱ ነው። ቅዱስ ጊዮርጊስ በ23 ዓመቱ ነው ሰማዕት የሆነው። ሰሎሞን የነገሰው በ12 ዓመቱ ነው። በ12 ዓመት እንኳን ሀገር እድር መምራት አይችልም በእኛ ዘመን ታቀርናል። እና እኔ ረጅም እድሜ መኖር የጽድቅ መለኪያ ነው ወይ? ሊሆንም ላይሆንም ይችላል። ሰዎች እድሜያቸው ሊቀነስባቸው ይችላል፣ ወይም ደግሞ ተቀንሷልም አልተቀነስም ሳይባልም ሊቀጥል ይችላል። ለምሳሌ በኦሪት ዘፍጥረት በሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን 6 ቁጥር 1 ላይ ተጠቅስ ምን ይላል? እናት አባትን አክብር ይልና ወይቱ የሰካክ እድሜ ይጨመርልሃል ነው። እናት አባትን ምርቃቱ እድሜ ሊጨምር ይችላል። እድሜም ሊቆርጥ ይችላል፣ እድሜም ሊቀጥል ይችላል። እንደውም እዚህ በትንቢተ ኢሳይያስ ምዕራፍ 65 ከቁጥር 20 ጀምሮ ስታነብ ከእንግዲህ ወዲህ ሕፃን ልጅ ባጭሩ አይቀጭም ሐሳብ ያስቀምጥና ምን ይላል? ሰው የ100 ዓመቱ ነው ይሞታል ይልና ኃጢአተኛውም የ100 ዓመቱ ነው ይሞት። ሁለቱም የ100 ዓመቱ ነው የሚሞቱት፣ ደጉም ክፉም። ግን ያኛው የ100 ዓመቱ የባከነ የተጨማለቀ የቆሸሸ እድሜ ሊሆን ይችላል። የህዝብ እድሜ እንደ ዛፍ እድሜ ይሆናል ይላል እዛው ላይ። ምክንያቱም ምን ሲሆን ነው እንደዛ የሚሆነው? ህጉን ስንጠብቅ፣ ትእዛዙን ስንጠብቅ፣ እግዚአብሔር የሚያስደስት ነገር ስንሰራ እድሜ ሊጨመር ይችላል። ግን ይሄ እንደው በልጅነቱ የሞተው ሁሉ ተቀሽቶ ነው ተቀስፎ ነው የሚል ደግሞ የተዛባ ትርጉም ሰጥተን ወደ ሌላ ኩነኔ እንዳንገባ እንደው ወደ ነፃነት ቅድም እንዳልኩት ስንመጣ ይሄ ወጣቶች መስራት እየፈለጉ መኖር እየፈለጉ መሞት ግን ሲበዛ የሰዎች አስተሳሰብ ወደ ፍርሃት ሄደ። እውነት ሲነጋ መፍራት ይገባል። በነገራችን ላይ ዘመን የዘመን ቅዱስም ርኩስም የለውም። የዘመን ደግም ክፉም የለውም። አንድ ዘመን ደግም ክፉም የምናሰኘው እኛ ነን። ለምሳሌ ምንድነው የሚባለው? የዘመኑ ሰው የጊዜው ሰው ሲባል ሰምተህ ታውቃለህ? አሁን የዘመኑ ሰው ማለት ዘመን የሚሾፍረው ዘመን የሚያሾረው ማለት ነው። ጀግኖች ሰዎች ግን ጊዜያቸውን፣ ገንዘባቸውን፣ አካላቸውን ጠብቀው ነፍሳቸውን ለስጋቸው ስጋቸውን ለፈጣሪያቸው አስማርከው አንበርክከው በትክክል ተጠቅመውበት ሲሞቱ ምን ይባላል? እነዛ ሰዎች ዘመኑ በእነሱ ይጠራል። መጥፎ ሲሆኑ እነሱ በዘመኑ ይጠሩበታል። በጣም ጥሩ ሲሆኑ ደግሞ ዘመኑ በእነሱ ይጠራል። ለምሳሌ ዘመነ ሰማዕታት ይባላል፣ ዘመነ ሐዋርያት ይባላል፣ ዘመነ ቅዱሳን ይባላል። የዘመኑ ሰው ማለት እኮ ምን ማለት መሰለ? በቃ ዘመን የሚሾፍረው ሆዱ ከሞላ የጭንቅላቱ ጉዳይ የማያሳስበው፣ ኪሱ ከሞላ የነፍሱ ጉዳይ የማያሳስበው፣ ብር ካገኝ የክብር ጉዳይ የማያሳስበው፣ ስደበው ማዋርደው ሆዱን እስከሞላህለት ድረስ ጉዳዩ ያልሆነ እንስሳዊ ጠባይ አውራዊ ባህሪ የተቆራኘው የተፈጠረበትን ዓላማ የዘነጋ ማለት ነው። ስለዚህ አሁን በእኛ ዘመን ነገ አሳቆና እውነቱን ለመናገር አንድ ጤነኛ የሚባለው ሰው ትናንትና ያሳለፈውን ነገር
ደስ እያለው የሚገመግም የነገ ተስፋውን በደስታ የሚያልም የዛሬውን ነቅቶ ተግቶ በትጋት የሚፈጽም ማለት ነው። አሁን እኛ ከትናንትናም ተፈናቀል ከዛሬም ተነቀል ከነገም ተገነጠለን ከሁለቱ ነው የተፈነ ነገ እንዳይናፍቀን ለምሳሌ በጣም ባጭሩ ዓርብ ዕለት ቁጭ ሆነህ ቅዳሜ የሚናፍቅ ምን ሲሆን ዓርብ ስራ ሲኖር ነው ወይም ደግሞ እሁድ የሚጣፍጥህ ሰኞ ስራ ሲኖር ነው አሁን ሰኞ የማይናፍቀን ለምን እሁድ ስራ የለንም ቅዳሜ የማይናፍቅ ዓርብ ስራ የለንም ከሰኞ እስከ ዓርብ ስራ ለሌለው ሰው እሁድ ቅዳሜ ማለት የረፍት ጊዜ ማለት አይደለም ነገ እንዳይናፍቀን ያደረጉ በጣም ብዙ ጉዳዮች አሉ ኢኮኖሚያዊ ጉዳዮች አሉ ፖለቲካዊ ጉዳዮች አሉ በጣም የተወሳሰበ በተለይኛ የደረስንበት ዘመን የቴክኖሎጂ ጎርፍ የሳይንስና የቴክኖሎጂ ጎርፍ የጎረፈበት ሰዎች በራሳቸው እንዳይወስኑ በጊዜያቸው እንዳይወስኑ በገንዘባቸው በአካላቸው እንዳይወስኑ ያደረገ በጣም አደገኛ ሁኔታ ነው አሁን ሳይንስና ቴክኖሎጂ ለፈረንጆቹ ጊዜውን ጠብቆ ነው የመጣው ጽንሱን አንድ ጽንስ ለምሳሌ በሁለት ወር ከወረደ አስወረደ 9 ወር ሲሞላው ተወለደ ይባላል አስወረደና ተወለደ ይለያያል አሁን እኛ ቴክኖሎጂ አስወርዶን ነው ፈረንጆቹ ወልደውት ነው አስወረደንኛ እውነቴን እኮ ነው አለ ጊዜው ነው የመጣው አለ ጊዜው አልተዘጋጀንም እንዴ አንተ ለምሳሌ ብድግ ብለ እንደ ቪኤት ትገዛለህ መጀመሪያ በባጃጅ መሄድ አለብህ በቪትስ መሄድ አለብህ ቀስ በቀስ ነው እዛ ደረጃ መድረስ ያለብህ እንደ እንቁላሉ ነው ቀስ በቀስ እንቁላል በእግሩ ሄዳል እንባለው ሁሉ ጊዜ ጽንስ 9 ወር ከ5 ቀን እንዲጠብቅ የተደረገው እኮ በእኛ በቤተክርስቲያናችን እኮ አንድ ጽንስ 40 ቀን ሲሞላው ጠቅላላ ሕዋሳት ተፈጥረው አልቀዋል ተስዕሎተ መልክ ይባላል ጠቅላላ ከ40 ቀን በኋላ የሚፈጠር ነገር የለም ነገ ከ40 ቀን በኋላ ምን ይደረጋል ሌሎች የቀሩት ጊዜዎች ምን ይደረጋሉ እነዛ የተበገሩት አካላት እያደጉ እዛ ውስጥ እድገታቸውን ሲጨርሱ እንዴ ጽንሱ እኮ መጣው የሚለው እኮ ተሰርቻ አልቅ ያለሁኝ ክፈቱ ሊሉጣ እዚህ ያለው ኑሮ ጨርሻለሁ ልክ ተሰርቶ ሲያልቅ እግዚአብሔርም ስራውን ለምሳሌ የእናታችን ጡት ወተት ማምረት የሚጀምረው እኮ ህፃኑን ሊመጣ 3 ሳምንት 4 ሳምንት ሲቀረው እኮ ምክንያቱም በማህፀን ትብት እየተቀለበ ነበር እንደወጣ እንጀራ ወጣ ይበላም ታውቃለህ እግዚአብሔር ጡቱ ላይ ምርት አምርቷል ያ ጡት ላይ ደግሞ የተዘጋጀው ወተት ስኳር አይፈልግ ጨው አይፈልግ አፍሉኛ ይል ለምሳሌ አንዲትና ጡቷ ይዞ ውሎ ማታ አይረጋም ኤክስፓየር ዴት የለውም አይፈላም አሁን የሚገርም ነገር አሁን ባለፈው አንድ መድረክ እየተናገርኩ ነበር አሁን ሳይንስና ቴክኖሎጂ ተራቆ የወተት አይነት ተመርቷል እስካሁን ድረስ ጃፓን ብትሄድ አሜሪካ አውስትራሊያ ብትሄድ ካናዳ የእናትን ጡት ወተት የሚተካ ማምረት አልቻለም መስራት አሁን እድገቱ ሲጨርስ ሁሉም ነገር ምን ይሆናል የእናት ጡት ወተቱን ያዘጋጃል ማሙሽ እዛ ግንባታውን ጨርሶ በቃ ጨርሻለሁ ቀድም እንዳልኩ የእንትኑ እድገቱ ጊዜውን ጠብቆ አልደረሰልንም አየህ ቴክኖሎጂው እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም ቢያንስ ግን አንደኛ ሆዳቸው ሞልቷል በቂ ህክምና አለ እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለን የምትለው አንተ በባዶ ወድ በዝናብ ያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ ጊዜ ነው በቀጥታው ምን ጨመርንበት አሁን እኛ እግዚአብሔር ነው የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ምንም እኮ የጨመረው ነገር እኮ የለም ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል ምን ይስናየው አይደል በፍጹም ደክሞበታል ጎበዞቹ እኛ ምንድነው እስካው በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት እኔ አሁን ይዟል ቤተሳይዳ አሜሪካን ሜዲካል ፕላዛ በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያከም
ቤተሳይዳ አሜሪካን ሜዲካል ፕላዛ። ጭንቀታችን ከምንድን ነው የመጣው? የምናገኘው መረጃና የምንኖረው ኑሮ አልተመጣጠነም። ለምሳሌ አንተ ማታ ዩቲዩብ ላይ ቶኪዮን ስታይ ነው ያመሸው። ጧት የምትለው መርካቶ ነው። የብደቷ ዜማ ማለት ይሄ ነው። የምታየውና የምትኖረው አለጣጣም ሲል ነው የምታብደው ነው የምልህ። የብደቷ ዜማ የሚባለው ምኞትና ልክ አይደለም ምናምን ልክ አሁን ወደ አንተ ጥያቄ ስመጣ ለምን ነገ ያስጨንቀናል የሚል ያልከኝ ነገር በጊዜው ሁሉ በተራ እያስኬድ ነው አይደለም አይደለም። ለምሳሌ አንድ ሰው ጧት ተነስቶ ጫት ይቃምሽ 8-6 ሰዓት ጫት ይቃም። በጣም የሚያሳዝነው ነገር የመቃሚያ እንኳን ብር ፈልጎ ነው። እንደው ብር ኑሮት እኮ ሰርቶ እንኳን ቢቀምሽ እንደው እንደ ሃይማኖት እንኳን ለንስሐ እኮ ይመቻል። ንስሐ ግባ ለማለት ቢያንስ ጤናውን እንኳን የሚያስመልስ መታከሚያ እኮ ይኖራል የሰውዬ። እኛ እኮ በትርፍ ሰዓት እንኳን ፈረንጆች እኮ ኃጢአት የሚሰሩ በትርፍ ሰዓት እኮ ነው። እኛ እኮ በመደበኛ ሰዓት ነው ኃጢአት የምንሰራው። እውነቴን በስራ ሰዓት እንደው እኔ ማርያምን አንድ ቀን ሰይፉ በ7 ሰዓት 8 ሰዓት የሆነ ቀን እንደዚህ ቆመን መኪና ተደገፈ እየቆሜ ሰውየው ሰክሯል። ቀን እኮ ነው እንደ ሰው በ8 ሰዓት እኔ ኃጢአትነቱ በኋላ ንስሐ ጋር እናወራበታለን። እንደ ሰው ነው ያልኩኝ። ሰው እንደ ሰው እየከሰረ ነው ያልኩኝ። ሰው ኪሱ እየተራቆተ ነው፣ ገንዘቡ እየተራቆተ ነው። መቼም የሚጠጣ ሰው 6 መከራ አለበት ታውቃለህ። ምንድነው? የመጀመሪያ ኪሱ ይራቆታል። እሺ። ሁለተኛ ክብሩ ይራቆታል። እሺ። ሶስተኛ ሽታው ይበሰብሳል። እሺ። አራተኛ ጤናው ይጓደላል። እሺ። አምስተኛ ካገባ ይፋታል፣ ካላገባ የመታጨት እድሉ ገደል ይገባል። ሰካራም ነው። ስድስተኛ ማህበረሰቡ አያምነውም። ይሄ ሰካራም አየህ። አሁን የኔ ባለፈው ተናግሬያለሁ። ኪስ ውስጥ አድርገህ አንዳንድ ጊዜ ብር ረስተህ ታጥቦብህ ያውቃል? በስተት አልፎ አሁን እንኳን አይታጠብም። ሰው ብልጥ ነው። ሞባይል ባንኪንግ አሁን እኔ ምን ብዬ አስባለሁ፣ ኪሳችን ውስጥ ተረስቶ የታጠበ ብርና ለሰካራም የተሰጠ ብድር ሁለቱም ውሃ ነው የበላው። እንዴት? ያኛው ሰካሩን ብር ለመጠጥ ነው የሚያወሉ። በቃ አሁን አንተ ሰካራም መቶ አበድረኝ ቢልህ ይጠጣበታል። ሊመልስ ነው አታምነውም። በቃ አንካ ወሰደው 100 ብር ጠይቆ ከሆነ እንካ 20 ብር ትለዋለህ። እሱ ክብር የሚባል ነገር ስለሸጠ እንዴት አበድረኝ ብዬው እንካ ይለኛል። ተመጽዋች ነው እልህ አይገባም። አየህ? እሺ ብሎ በዛች ቀምሶ እንደገና ራሱን ስቶ ሌላ ብድር ጋር ሄዳል ማለት እና ዞሮ ምንድነው ያልከው? እኔ ነገ ለሚያስጨንቀናል ለምትለኝ እኔ እየኖር ነው ያለው ኑሮ ተመጣጣኝ አይደለም ነው ያልኳል። የምናገኘው መረጃና የምናገኘው አንድ አይነት አይደለም። እስኪ ለምሳሌ አንተ የሚዲያ ሰው ነህ። ሚዲያዎቻችን በእውነቱ እኔ እኮ ኤፍኤሞቻችን እኮ ከአዲስ አበባ የሚተላለፉ የአማርኛ የፈረንጅ መዝናኛዎች እኮ ናቸው። ልክ ከለንደን አለመተላለፉ አማርኛ ስለሆነ ነው እንጂ ለኛ የሚመጥን አይደለም እየተወራን ያለው። ለህብረተሰብ ምንድነው የምናወራለት? ለህብረት የኛ ማህበረሰብ ድንች ቀቅሎ ጥቂት አነክሶ ለሚኖር ማህበረሰብ እንዴት ነው ስለ ችክን የምታወራለት? እንዴት ነው ስለ እግር ኳስ እኔ እግር ኳስ እንኳን አማራጭ እስከምናገኝ ጥሩ ነው። መጽናኛ እኔ እኮ የእግር ኳስ እኮ ተቃዋሚ አይደለም። ምን ይገርማል? እርሶ ምግቡ ምን እንደዚህ ህይወት ላይፍ ስታይሉ ላይ ነው። ላይፍ ስታይሉ ልክ አይደለም ነው የምልህ። በልካችን ተቀዱ የተሰፋ ኑሮ ውስጥ አይደለንም ያለ ነው። አሁን ለምሳሌ እኔ እናንተ አሁን ፈረንጆች ጨረቃ ላይ ወጥቶ ቤት እየሰሩ ነው ምን እየተባለ ሰማን። የኔ አባት ግን ገጠር ቆዳ ላይ ተኝቶ እንኳን ጨረቃ ላይ ቤት መሰራቱ ወደ ጨረቃ ዙራ ይሻላል በሽታ አለብሽ። እሱ ነው እፎይ ብሎ የሚኖረው። አየህ እኔ አሁን ምን ሊያደርግልኝ መረጃ የሰማሁት ጸጸታለሁ። ምን ያደርግልኛል? አንዳንድ ጊዜ የማይጠቅም መረጃ ምን ይሰራልኛል? አሁን ለማህበረሰቡ እየፈሰሰበት ቲክቶኩ ምንድነው ችግሩ? ቲክቶኩ እኮ ከአቅመ በላይ የሆነ መረጃ በአንድ ጊዜ ጎርፍ ይወስዳል። በዓለም ላይ እኮ ሎተሪ ከደረሳቸው ሰዎች 88% የሚሆኑት ባክነው ነው የቀሩት። ለምን መሰለ? ገንዘቡ ድንገት ነው ያጠልቀለቃቸው። አልተዘጋጁም። እንዲህ ነው ለወጣ ለምሳሌ እንካ 200 ሚሊዮን ብር ይበለኝ አንድ ሀብታም፣ ይሄ መደባደብ ይባላል። አረጋግቶ ነው የሚሰጠው። ይሄ እንደዚህ እስቲ ቁጭ በል እንዲህ ነው የሚደረገው። ቀስ በቀስ መጀመሪያ ለምሳሌ እኛ ታውቃለህ ድሮ በልጅነታችን በረባሱ አደረግን፣ ከዛ ወደ ሸራ፣ ከዛ ባዝጋ። ያሁኖቹ እንደተወለዱ ቆዳ ጫማ የፈረንጆቹን ይሄ በጣም አደገኛ ችግር ይፈጥራል ማለት ነው። ለዚህ ታዲያ እኔ ይህን ትምህርት የሚያመጣጥኑት እነማን ናቸው ብዬ ሳስብ እኔ 5 ነገሮች ነው የማስበው። አንደኛ የእምነት ተቋማት
ህብረተሰብ የሚያረጋጋ ስራ እየሰሩ ነው ወይ? አሁን አይታል ሃይማኖቶች በአሁኑ ጊዜ እንደው እንደ አርሰናልና እንደ ማንቸስተር ጨዋታ ማን ዋንጫውን ይበላው ይሆን ስንት ጎል አገባ እየተባለ እንደሚፎካከረው አይነት ሃይማኖቶች አማኞቻቸው ከመገንባት ከማነጽ ይልቅ ውስጥ ነው የተጋቡት። አሁን አንተ ዩቲዩብ ከፍተህ ቲክቶክ ከፍተህ ስታይ ንስሐ እንድትገባ ወደ ልብ እንድትመለስ ትናንትና እንድታስታውስ ነገን እንድታልም ዛሬን እንዳትዘነጋ የሚያነቃቃ ነገር ሰምተህ ታውቃለህ? ነው የሚሰማው። ስለዚህ የእምነት ተቋማት ህብረተሰቡ ነገ እንድናፍቀው ዛሬ እንዳያሳቀቀው በትናንትናው ወደ ትናንትና ተጎትቶ ትናንትና ተተክሎ እንዳይቀር የሚያደርግ የእምነት ተቋማት ናቸው። የእምነት ተቋማት በአሁኑ ሰዓት ነገር አለሙን ተተው ሲሚንቶ ግንባታ ላይ ናቸው። ሱቅ ግንባታ ላይ ናቸው። እኔ ባለፈው እንደውም እየተናገርኩ ሰው እየተሰራ አይደለም። ኢየሱስ ክርስቶስ ይሄን ሁሉ መከራ የተቀበለው ሰዎች ሱቅ እንዲኖራቸው አይደለም። ሰዎች ቤት እንዲኖራቸው፣ ቤት ሊኖርም ላይኖርም ይችላል። መኪና ቢኖርም ጥሩ ባይኖርም ጥሩ ነው። ልጅ ብትወልድም ባትወልድም ጥሩ ነው። እኔ ልጅ መውለድ ባለፈው ተናግሬያለሁ፣ ሰምተኛል አይደል? አንድ ሰው እኛ መውለዳችን ከእንስሳት እንጂ የሚያመሳስልን ከመላእክት ጋር አይደለም፣ ከገብርኤል ጋር አይደለም የሚያመሳስልን፣ ከድመት ከላም ከበሬ ጋር ነው። ለምን መሰለ? እኔ አሁን 4 ልጅ አለኝ። የሆነች ላም እኮ 4 ጥጃ አላት። እውነት የለውም ይሄ ከልቤ ነው የምልህ። አሁን እኛ ማህበረሰብ ምን አደረግ ነው? በቤተ ክርስቲያን ልጅ ወለድክ በቃ እግዚአብሔር ባርኳል፣ ሱቅ አተረፈ እግዚአብሔር ባርኳል። እግዚአብሔር የተሰቀለው ያንተ ሱቅ እንዲያተርፍ አይደለም። እሱን ጠንክረህ ስራ። አንተ ቦሌ ቆሎ ሸጣለሁ ብለህ ብትከስር እግዚአብሔር ተጠያቂ አይደለም። የት ቆሎ የት ያዋጣኛል ብለህ መረጥ አለብህ። እንደ ሰፈሩ ነግድ። እኔ አንዳንድ ጊዜ ሃይማኖቶች እስኪ ተመልከታው፣ ስራ ይባረካል፣ ትዳር ይባረካል፣ ልጅ ወልደሃል በቃ እንዴ ክርስቶስ የተሰቀለው ከሞት በኋላ ያለ ግዙፍ ህይወት አለ። ከመቃብር በኋላ ያለ ትንሣኤ አለ። አዲስ ዓለም አዲስ መንግስት አለ። ጸሎታችን ምንድነው የሚለው? ስምህ ይቀደስ ብለህ ምንድነው የምንለው? መንግስትህ ትምጣ እኮ ነው። ያ መንግስት ነው የሚያጎ ያ መንግስት ደግሞ ልጅ ስለወለድክ ሱቅ ስለከፈትክ መኪና ስለነዳህ አንተ ቪኤት ነዳ ባጃጅ አስመጭና ላኪውን ተላላኪ ጉዳዩ አይደለም። ተላላኪ ብትሆን አስመጭና ላኪ ኤለመስክና እኛ ሰፈር ያለው የኔ ቢጤ እግዚአብሔር ሲመጣ ምናልባት የኔ ቢጤው ሊቀድም ይችላል። ምንም መለኪያ የለውም። እሱ መመዘኛ የለም። አካውንት አይታይም የለም። ምን ወጣው እግዚአብሔር አካውንት ያያል። ደምህን ማንነትህን ነው የሚያየውና እኔ ነገ እንዳስጨንቀን ያደረጉ ቁጥር 1 የሃይማኖት ተቋማት ናቸው። እዚህ ላይ ቁጭ ብሎ መመካከር። እኔ እውነቱን ለመናገር በየእምነት ተቋማት ያለን ሰዎች ምናልባት እንደው ፊት ለፊት መቆም እድል የገጠመን አስቀድመን ስፒከር አዋቂ ስለሆነ ሳይሆን አስቀድመን ስፒከሩ እጃችን ስለገባ እንጂ እውነቱን ለምን እኔ መድረክ ላይ ቆሜ ስናገር እዛ ከተሰለፉ ቁጭ ብለው ከሚሰሙኝ ብዙ ሺህ ምዕመናን መካከል አረ እንደ ቁጭ ብለው ባከኛ እንሻለ የሚሉኝ እኮ ይኖራሉ እኮ። አልነገሩኝም እነሱ ይሉን ታይዟቸው አበሻ ቤቱ ነው የሚያማው እንጂ እኮ አሁን ምን አለ አርፎ ቢቀመጥ የሚለው ሰው እኮ አለ ካንተ የተሻለ። እኔ ቁጭ ብለን ተመካክረን ህዝባችንን እንዴት እንጠግነው? አንተ እኮ የትም ቦታ ሱቅ ላይ ችግር ቢኖር፣ ትዳር ላይ ችግር ቢኖር፣ ኢኮኖሚ ላይ ችግር ቢኖር፣ ፖለቲካው ላይ ችግር ቢኖር እኮ የት ነው የምታለቅሰው? እግዚአብሔር ቤት ላይ ነው የምታለቅሰው። ማልቀሻችን የእግዚአብሔር ቤት ነው። ሆቴሎች መሳቂያ እንጂ ማልቀሻ የላቸውም። እግዚአብሔር ምን ነው ማልቀሻ ያለው እግዚአብሔር ነው። ቤተክርስቲያን ሄደህ ብታለቅስ እኮ ምን ሆኖ ነው አትባልም። አሁን ሸራተን በር ሄደህ ብታለቅስ አንተ ዘበኛውም ያስቀምጣል። ማልቀሻ አይደለም እና ማልቀሻ። አሁን የእምነት ተቋማት ማልቀሻ፣ እንባ ማበሻ፣ ብሶት መተንፈሻ፣ ቁስል መፈወሻ፣ ጥያቄ መመለሻ መሆን አልቻሉ። ሁለተኛ ትምህርት ቤቶቻችን ከኬጂ ጀምሮ እስከ ትልቁ መካነ አእምሮ እስከ ዩኒቨርሲቲው ድረስ ምንድነው እየተሰራ ያለው? ልጆቻችንን ነገ እንዲናፍቃቸው አድርገናቸዋል። ዛሬ እንዳያሳቅቃቸው አድርገን እየገነባናቸው ያለ ነው። ምንድነው እያስተማርናቸው? እኔ በእውነት እንደ በዚህ ጉዳይ በዝርዝር ወደፊት በጽሁፍ የምንገልጠዋለን። በትምህርት ቤቶቻችን ላይ ስራ እየተሰራ አይደለም። ሰው እያመረጥን እንዴ ሰይፉ በአሁኑ ሰዓት እኮ ሀገሪቱ ወደ 50 ዩኒቨርሲቲዎች አሏት። የትኛው ጥያቄ ነው የተመለሰልንሽ? አሁንም ሞፈር ቀንበር ጋር እየታገለ ነው። አንተ ፒኤችዲ ይዘህ ስትመጣ አባትህ ሞፈር ቀንበር ጋር እየታገለ ነው። አንተም እዛው ለሞፈር ቀንበሩ ለማረቅ እንጂ የምትታገለው በሞፈር ቀንበር በዚህ ለታካለት አትልም። ለዋጭ አይደለም ትምህርታችን፣ ቀይ አይደለም ትምህርታችን። ነገን የሚያሳይ ትናንትናን የሚያስገመግም የሚያስለካ ዛሬ የት ነው ያለውትን የሚያስጠይቅ ትምህርት እያስተማርን አይደለም። ይሄ በጣም ብዙ ባለሙያዎቹ እንግዲህ ካሪኩለሙ ችግር አለበት ብሎ እኔ አይደለም የተናገርኩት፣ በዘርፉ ጥናት ያደረጉ ጽፈዋል፣ አንብበናል። በሶስተኛ ደረጃ ሚዲያዎቻችን ቅድም ያልነው
ሚዲያው ላይ የሚነገረን ነገር ምንድነው የምንሰማው? ይሄን በትክክል ታውቋለህ። 4ኛ ደረጃ ደግሞ ከሃይማኖት ከትምህርት ቤት ከሚዲያ ቀጥሎ የኪነ ጥበብ ስራዎቻችን የሚያሳዩን ምንድነው? ሀገር በቀል ናቸው ወይ? የህዝባችንን ችግር የሚያሳዩ ናቸው ወይ? እንዴ ኪነ ጥበብ እኮ አንተ በነገራችን ላይ ሳይንቲፊክ አሁን እነዚህ ልብ ወለዶች እኮ ጠቋሚ ናቸው እኮ። እንዴ ትክክለኛው እኮ ኪነ ጥበብ እኮ ትንቢት እኮ ይተነበያል እኮ። እንዴ ዛሬ በአውሮፓ በአሜሪካ ስለ ጨረቃ ስለ ከዋክብት ስለምን የተነገሩ በልብ ወለድ የተነገሩ ነገሮች እኮ ተግባራዊ ሆነው ተገኙ። አቅጣጫ ጠቋሚዎች እኮ አሉ አይደል? አሁን ኪነ ጥበብ እንደዛ ይጠቁማሉ። 5ኛ እንግዲህ ፖለቲከኞቻችን ደግሞ 4ቱን ቅርጽ አስይዘው መመሪያ ሰጥተው የሚያስተካክሉ ደግሞ ፖለቲከኞቻችን ናቸው ያስባሉ። ነገ እንድናፍቀን የሚያለው እንደው ቅድም ሲሉ ነበር እርሶም ኤለን መስክ ምናምን ሲሉ ጊዜ አሁን በቅርቡ መጥቶ ቅድም እንደውም እኔ በመግቢያዬም ላይ ተጠቅሜዋለሁ። አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ላይ ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አሁን ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻቸው 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ሰቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታዲያ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርገው ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቬል ረጅም ልቦለዶች አቁመዋል ታውቃለህ ከሞላ ጎደል። ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ እያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ ፍጥነት አሳያለሁ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነውትን ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለቁ ወሬ እኮ ቀንቶታል እኮ ይችላል። እኔ በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ። አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን
ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መጥተው ቢነግሩን፣ ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲደራ እና እንደዚህ ነው። ብዙ በዛ ጉዳይ ሐሳብ የለኝም። ምላሽ እንዴት አገኛችሁት? የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግዶን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። ሌላው እንደው መጋቢ አዲስ ካገኙት አይቀር ሁሉም አሁን ባለ ሚዲያ ሆኗል። ሐሳብ ሰጪ ነገሮችን ሳናጣራ የምንናገር ይሆነን ነው። ለዚህ እንደ ምክንያት የማቀርበው እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ
ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው ለዛ ነው ሄደው በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው እና አንደኛ ይሄ አይደለም መታወቅ ያለበት ነገር ሰው መወቀስ ያለበት ባጠፋው ልክ ነው ብያስባለሁ ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄን ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ ያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ እንግዲህ ከምን ይመነጭ መሰለ እኔ የመጀመሪያው ከድህነት ይመነጭ ይሄን በደንብ በግልጽ መናገር አለበት ለምንድነው አሁን እንደምታውቀው የሚዲያው ከፋይ ነው በተወሰነ ደረጃ ዩቲዩብ ይከፍላል ቲክቶኩም ያው ስጦታ ይሰጥበታል ብዙ ነገር ይገኝበታል ስለዚህ አሁን ሰው ገንዘብ እስካስገኘ ድረስ ምን ቸገረኝ እንግዲህ ጤነኛ ህሊና ሃይማኖታዊ ህሊና ሰብአዊ ህሊና ገንዘብ ማግኘቱን ብቻ ሳይሆን ማን ነው የሰጠኝ ለምንድን ነው የሰጠኝ ብሎ መጠየቅ አለበት ይሄ ነው ትልቁ ጥያቄ ለምንድን ነው የሰጠኝ እኔ ሰይፉ ገንዘብ ብር ቢሰጠኝ ለምንድን ነው የሰጠኝ በመጠየቅ አለብኝ ይሄንን የሚጠይቀው ህሊና ይሞታል በነገራችን ላይ አይኑ ጠፋ ጆሮ ደነቆረ እጁ ተቆረጠ ሳምባው ኩላሊቱ ፌል ሆነ ምናምን እንደሚባለው ህሊና ፌል ይሆናል ፌል ያደርጋል ህሊና ፌል ያደርጋል እና ይኖራል ከዛ ይሞታል የሞተ ህሊና ይባላል ህሊናው ሞቶ ሰውየው ግን ይኖራል ይሞታል በቃ አንዳንድ መኪና ይወል ሌላው ቦዲ ጥሩ የሆነ ሞተሩ የማይረባ መኪና አለ አሁን በቃ ስታየው በንጽህና የተያዘ መስኮቱ በሩ ምናምን ነው ሞተሩ ግን አደጋ ያለብን ነው ይችላል አንዳንድ ሰዎች መልካቸው አምሮ አለባበሳቸው አምሮ ሞተራቸው የተበላሸ ሰዎች አሉ ህሊናቸው የሞት እንዴ በኃጢአታችሁ ሙታን በነበራችሁ ጊዜ ማለት ነው የሞት ህሊና እኮ ማለት ነው ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱ አባቴን ቀብሬ ልምጣሽ ፍቀድልኝ አለው ምንድነው ያለው ሙታን ይቀበሯቸው ነው ያለው እንግዲህ በቀባሪና በተቀባሪ መካከል ንፍሮ የመብላትና ያለ መብላት ጉዳይ ነው ልዩነቱ የተቀበሩ ንፍሮ አበላም የቀበሩ ንፍሮ በልቷል ህሊና ይሞታል ስለዚህ ህሊና እንዳይሞት ይታከማል እንደ ሃይማኖት በንስሐ ነው እንደ ሌላው ዓለም ደግሞ ይቅርታ ማድረግ አንድን ጉዳይ በስልጣን ላይ ልትሆን ትችላለህ በዝና ላይ ልትሆን ትችላለህ ሀብት ላይ ልትሆን ትችላለህ በዚህ ጉዳይ ይሄ ነገር ልክ አልነበረም አጥፍቼ አሁን በውጭ ሀገር አይተሃል አንዳንድ ጥፋት ሲጠፋ ባለስልጣኖች ስልጣናቸው ይለቃሉ አይደል ያኮ በፖለቲካው እንደ ሃይማኖት ተወደቁ ንስሐ እንደማለት ነው በቃኛው ህሊና ከሞተ ግን ምንም አሁን አንተ ህሊና ከሞተ አፈር ብላ ሰይፉ እያልኩ እንጀራ ከሰጠሁህ አፈር በላ የሚለውን የሚሰማ ህሊና የለም እንጀራ የሚጎርሰው አፍ ነው ያለው ማለት ነው ወደሃላ ጭንቅላት ሙቷል ጭንቅላት ካልሞተን አፈር በላ የሚለው ነገር ጭንቅላት ይገበነ ሆድህን ይዘጋዋል ይቆልብ አልፈልግም ዞር በል ክብር ይበልጣል ብለን እና አሁን እኛ ድህነቱ የሞተ ህሊና የቆሸሸ አይምሮ የመነቸከች ነፍስ የዛገ ልቡና እንዲኖር አደረገ በቃ ምን የገንዘብ ላገኝ ልጆችን ላሳድግ እንጂ እኔ ምን ቸገረ ምንስ ቢሉ የሚል በሁለተኛ ደረጃ ይሄ እንደምታውቀው ሚዲያው ያሁኑ ሚዲያ የሆነ ቦታ ቢሮ ከፍቶ የሆነ ቦታ ስቱዲዮ ከፍቶ አይደለም አሁን በዩቲዩብ በቲክቶክ አውስትራሊያ ጫካ ሊሆን ይችላል ለርሶኝ እሱና እግዚአብሔር ብቻ ናቸው የሚታዩት ስለዚህ የሰውዬ ሰው አያገኘኝም ብሎ ይሉኝታውን አስቀድሞ ስለዘጋ እንደ ልቡ አሁንም እኔ ወደ ቀድሙ ነው የምሄደ አሁንም ቢሆን ሃይማኖቶች ከሽፈዋል ነው የምለው
አሁንም ተጠያቂው ጫካ ውስጥ ሆኖ መንግስት አይደርስበትም፣ ፖሊስ አይደርስበትም፣ አንተና እኔ አንደርስበትም። ህሊና የሚባል ግን በውስጡ አለ። ህሊና በዚህ በመጽሐፈ መነኮሳት ይባላል በቤተክርስቲያናችን ልቡና የሰውነት ሚዛን ነው ይላል። እዚህ ውስጥ ያለው ማመዛዘኛው ጭንቅላቱ ልቡና ነው። መዳለው አልባብ ልቡና ሚዛን ነው። አሁን ያ ሚዛን ያ ሳይረኑ ለምሳሌ ምን ማለት ነው? አሁን መኪና ላይ ሳይረን አስገጥማል አይደል? ለምን ያስገጥም? ያው አደጋ ሌባም ቢመጣ እሺ፣ ሌባው ሳይረኑ ሌባውን ይይዝልሃል? አይ ሌባ ነካኝ ብሎ ይነገረኛል። በቃ አሁን ምን ዓላማው ምንድነው? አንተና ሌባውን ማፋጠጥ ነው። ሌላ ነገር የለም። የሳይረን ሰው ውሻም እንደዚሁ ነው። ውሻ ለምሳሌ አሁን አንተ የቀለብከው ውሻ ሌሊት ይጮሃል። የሚጮኸው ሰይፍ ወረ ሌባ መጥቷል ተነስ እያለ እንጂ ሌባውን ይዞ ፖሊስ ጣቢያ ሊወስድልህ አይደለም። ህሊና ውሻ ነው፣ ሳይረን ነው። አሁን ስትሰርቅ አንተ ኧረ ሰይፉ የገንዘብ ያንተ አይደለም ረፍ ይላል። ከሰማው ሐኪም ቤት ወሰድከው ማለት ነው። ካልሰማው ግን ልክ አንድ በሽታ ካልታከምከው እያደገ እንደሚገልህ ህሊናም ይልና ለምሳሌ መጀመሪያ ቀን የሰረቀ ቀን ህሊና ይጮሃል። አረ ልክ በቃ አንተ መብረቅ የሚመታ በቃ የበላ ሁሉ የሚያንቀ ይመስላል። የመጀመሪያ ቀን ማለት ሁለተኛ ስደግም ግን እየቀነሰ ልክ በሽታው እየተዋደ እያደከመ ነው ማለት ነው። ስለዚህ ኃጢያቱን ተለማመድከው። ከዛ በኋላ ከዛ በሶስተኛ ምን ታደርጋለህ? በጥቅስ ማስደገፍ ትጀምራለህ ኃጢያትን መጸጸት መደንገስ ሲገባ። አሁን የኛ ማህበረሰብ ሃይማኖቶች ይሄንን መቆጣጠር አልቻሉም። በቃ ማፈር ያለብን እኛ ነን የሃይማኖት መምህራን እውነቱን ለመናገር። እንዲያውም ተጨምሮ እንደውም እኛም የሞተ ህሊና ይዘን እናቆሸዋለንና እኔ አሁን በዜና ለምሳሌ ቆይ አንድ ሰው መርዶም ይባላል። አሁን አሜሪካ ነገርን ያስታውሳል። የዛሬ 8 ዓመት ሴትዮዋ ታላቅ ወንድሟ ሞቶ በፌስቡክ አስለቀሷት። ለመርዶ እሑድ እየተጠበቀ ዓርብ ማታ አየችው ፌስቡክ ላይ። ይኸውልህ አሁን አየህ እንዲህ አይነት የቆሸሸ ማህበረሰብ ውስጥ እንዴት ነው ልንገባ የቻልነው? እኔ ቆም ብለን አሁንም ቢሆን ቆም ብለን እንደው ትንሽ ሚዲያ ላይ ያለ ነው ስልጣን ላይ ያለ ነው በሃይማኖቱም በፖለቲካውም በሚዲያውም ፊት ለፊት ያለ ነው ተቀራርበን ኧረ ምን እናድርግ? እንደ ህዝብ እየሞትን እኮ እንደ ህዝብ እያበድን እንዴ። ሰይፉ ሰው ተመካክሮ ያብዳል እንዴ? እኛው እውነቴን እኮ ነው የምልህ። ባህር ዳር፣ መቀሌ፣ ጅጅጋ፣ አዋሳ አብደናል። ልናብድ ነው ህዝቡ እኮ ተደዋውሎ ነው ያበደው እኮ። ለምን ታውቃለህ መሰለህ? ጎንደር ላይ የሰማውን ወንጀል መቀሌ ተሰማዋል። ስለዚህ እኔ ቁጭ ብለን እንደ ከተማው ቆሽሿል እናጽዳው እንደምንለው ሁሉ ህሊና ቆሽሿል፣ መጸዳት አለበት። እኔ መንግስት የኮሪደር ልማት እያለ ቤት እያፈረሰው ቤቶቹ በአዲስ እንደሚተካ ሁሉ እኔ ብዙ የኮሪደር ልማት ይካሄድባቸው የሚገቡ የቆሸሹ ቤቶች ህሊናዎች አሉ፣ አይምሮዎች አሉ። በእውነቱ እነዛ ላይ የእምነት ተቋማት መዝመት አለባቸው። ስለዚህ እኔ በአንድ ሰው ሞት ላይ እንዴት ሚዲያ ላይ ተወጥቶ ይወራል? ማፈር እኮ አለ አይደለም። ጤነኝነት የሚባለው እኮ እኔ ሁልጊዜም እንደምናገረው ሰይፉ ጤነኛ ነው የሚባለው 3 ነገር ሲያሟላ ነው። ከላይ እግዚአብሔርን ሲፈራ፣ ከጎኑ ሰው ሲያፍር፣ ከውስጡ ህሊናውን ሲያዳምጥ። ከ3ቱ ከተፈናቀልክ እንግዲህ ቤተሰብ የለም ወይም ደግሞ አንተ አልተረዳውም እንጂ ወደ ሕክምና ቦታ መሄድ አለበት ማለት ነው። ከልብ በጣም ነው የማመሰግነው መጋቢት። ያው እንግዲህ የሀዘን ስሜት ውስጥ ነበርን። በአንድ ጊዜ እንግዲህ ከሀዘን ስሜት ተወጥቶ ወደ ስራም መግባት ወደ ቀድሞ ህይወት መግባት በጣም አስቸጋሪ ነው። ለበዓል የታሰበው ዝግጅት እንግዲህ እግዚአብሔር ሳይፈቅደው ቀረና በእንደዚህ አይነት ስሜትና አጋጣሚ ተገናኘን። እርግጠኛ ነኝ እንግዲህ ለቤተሰቦቹ ለአድናቂዎቹ ነፃነትን ብቻ አይደለም እንግዲህ ሰሞኑን እንደምናየው በእውቅናም ሊሆን ይችላል ባለመታወቅም ሊሆን ይችላል ብዙዎች ቤት ሀዘን አለና በሀዘን ውስጥ ያሉ ሁሉ ይጽናናሉ ብዬ አስባለሁ። መጋቢ አዲስን ግን ከልብ ነው ማመሰግነው ባካችሁ። አዎ እንግዲህ በዙ አጋጣሚ ነው ማመሰግናለሁ። እንዳልከው ግን ህዝባችን ሀዘንን እንዲቋቋም ደስታን እንዲቋቋም ሰው በትርፉ ከመጠን በላይ እንዳይወርቅ በኪሳራው እንዳይሳቀቅ ማድረግ አለብን። ይሄ በሃይማኖት እግዚአብሔር በሀዘን በደስታ ውስጥ በትርፍ በኪሳራ ውስጥ በጤንነት ኢዮብ የሚባለው በጤንነቱም በበሽታውም ያተረፈ ሰው ስለሆነ አሁን እኛ እኮ ደስ ያለው ቢኖር ይዘምር ያዘነ ቢኖር ይጽናና ነው የሚለው። እኛ ሶስተኛ ነገር እየፈለግን ነው። ስንደሰት አንዘምርም፣ ስናዝን አንጸልይም። ሶስተኛ ነገር እየፈለግን ነው። እንግዲህ በሁለቱ አንድ ሰው ሲደሰት ካልዘመረ ሲያዝን ካልጸለየ ሶስተኛ ነገር የለም ማለት እኮ ነው አይደል? እና ኢዮብ ሲደሰት ዘመረ፣ አመሰገነ፣ ሲያዝን ጸለየ፣ ውጤቱን አይተነዋል። ኢዮብ 5 እጅግ ከባድ ፈተናዎች ደርሶበታል። የመጀመሪያ ንብረቱ ወደመ፣ ውጫዊ ንብረቱ።
ሁለተኛ ወደ ቤቱ ገብቶ 10 ልጆቹ አለቁ በአንድ ቀን በተመሳሳይ ቦታ በአንድ ጊዜ ነው። በየተራ እንኳን ቢሆን አይደለም በአንድ ጊዜ። በሶስተኛ ደረጃ ከራስ ፀጉር እስከ እግር ጥፍር ሰውነቱ አለቀ፣ ተቆራረጠ፣ አመር ላይ ትቢያ ላይ ተቀመጠ። በአራተኛ ደረጃ ሚስቱ ከዳችው። በአምስተኛ ደረጃ ጓደኞቹ አሽሟጠጡት። ይሄ ሁሉ ውርጅብ ሲደርስበት ሚስቱ ለምን እግዚአብሔር ሰድባዋት ሞትም ነው ያለችው። የለም እግዚአብሔር አንቺ ሰነፍ ሲሰጠን እንዳመሰገነው ሲወስድም መደሰት አለብን። የሰጠም እግዚአብሔር ነው፣ የነሳም እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ በዚህ መከራው 30 ዓመት አሳልፎ መጨረሻ ላይ ግን ምዕራፍ 42 ላይ እግዚአብሔር መጣና ኢዮብ ሲለው በመጀመሪያው ጥሪ ቁስሉ ረገፈ፣ በሁለተኛው ጥሪ ተስተካክሎ ቁጭ አለ፣ በሶስተኛው ጥሪ ሌላ ውብ መልከ መልካም ኢዮብ ተፈጠረ። ያ ሁሉ የጠፋ ሀብት ንብረት እጥፍ እየሆነ ተተካ። እነዚያ ያሽሟጠጡት ጓደኞቹ መጥተው ጫማው ላይ ወድቀው ጸልይልህ እግዚአብሔርን ይቅር በለን ብለውት ነበር። ኢዮብን አሳዝነነዋል ይቅር በለን ብለው ጠየቁት። ሂዱ ከኢዮብ አስጨርሳችሁ ነው ያላችሁ። በኢዮብ በኩል ኢዮብን አስፈቅዱ ነው ያላችሁ። ኢዮብ እግዚአብሔር ለሚያደርገው ይቅርታ ባለስልጣኑ ፈቃጅ ሆነ ኢዮብ። በኋላ እሱ አይደል ደግሞ ይቅር እኔ ምን አገባኝ የእናንተን ምላስ ሳይሆን የእግዚአብሔርን የሰማሁት እኔ እናንተማ ከቁስሌ ይልቅ እናንተ ናችሁ ያቆሰላችሁኝ፣ አጥንቴን የሰበራችሁት እናንተ ናችሁ። ታውቃለህ ዛሬ ብዙ ኤችአይቪ ያማቸው ወገኖቻችን እኮ ከበሽታው ይልቅ እኮ የኛ ምላስ ነው ያመነመናቸው። እኔ የእድሜ ማራዘሚያ ኪኒን እንደተሰራው የምላስ ማሳጠሪያ ፈረንጆቹ ቢሰሩ ጥሩ ነበር። ይሄ በጣም ይሄኛው ነው ልጅዋል ያሳጠረው እና ሐዘንና ደስታ እንቋቋም ነው። እኔ ህዝቡን ምለው እንደው የሚሰማኝን ሰው ሐዘን የማያስደንግጠን ደስታ የማያስወርቀን ሁሉም በመጠን እናድርገው። ይነጋል። ክረምት አልፎ በጋ አለ፣ ቀን አልፎ ሌሊት አልፎ ቀን አለ፣ ሐዘን አልፎ ደስታ አለ፣ ኪሳራ አልፎ ትርፍ አለ፣ ወርቆ መነሳት አለ፣ ታሞ መዳን አለ፣ አግኝቶ ማጣት አለ። እግዚአብሔርን የያዘ ሰው ደግሞ በሁሉም ቦታ አሸናፊ ነው። እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው የሚባለውና እኔ ሁሉም ይህን ፕሮግራም የሚሰሙ እንደው ያንተ ተከታታዮች መመክራቸው እኔ በሐዘን ባይሰበሩና በደስታም ዘለው ባይሰበሩ በሐዘን ቅስማቸው ባይሰበር ለማለት ያህል ነው። እኔም እግዚአብሔር ይስጥልኝ የነጻነት ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ያሳርፍልን፣ ለሚስቱ ለልጆቹ መጽናናት ይስጥልን። አንተም በእውነቱ ያደረከውን ነገር ሁሉ ሰምተናል። ዋጋን ይክፈል እግዚአብሔር። ሌላ ምንም የምንለው ነገር የለም። ከበስተጀርባ ሆነህ ምን እንዳከናወንክ ሙሉ መረጃው ስላለን እናመሰግንሃለን። በርታ፣ ጠንክር። ይህን ጦርነትን ያስቀጥልልህ። ለሰው ደራሽ በፈረሰበት በኩል የሚቆም ጥሩ ሰው የሚባለው በፈረሰበት በኩል መቆም ይላል ትንቢተ ኢሳይያስ። ትንቢተ ኤርምያስ ላይ ለዓይነ ስውሩ ይለት ይላል መጽሐፍ። መስማት ለተነስ ጆሮ ሆኖ እግር ለሌለው እግሩ ነው እጅ ለሌለው እጁ ነው ይላል። እጅ ላለውማ ተጨማሪ ጩኸት ለዝነኛው ብጮህ ለተጨማሪ ጩኸት መፍጠር ነው። ስለ ዲዳው አፍህን ክፈት ነው። ምላስ ለሌለው አንተ ምላሱ ነው የሚለውና እናንተ እየሰራችሁ ያላችሁት ያ ነው። ሰይፉ በርታ፣ ጠንክር። እግዚአብሔር ካንተ ጋር ይሁን። ላደረከው ሁሉ ልጆችን ይባርክልህ። እንደው ከመለያየታችን በፊት ነው ይደዋወሉ ነበር፣ ይገናኙ ነበር ከነጻነት ጋር? አዎ እንገናኝ ነበር። እንደውም ቀጠሮ ነበረን ለመገናኘት። በጣም የሚያሳዝነው ግን አንድ ጓደኛዬ እንግዲህ አንተ ጋር ቀጠሮ መያዝ እያለ ነበር ስነግረው ከማድንጎ ጋራ ቀጠሮ ይዘን እኔ አሜሪካ ሄድኩኝ። ከእሱም ጋራ እንገናኛለን ብለን ቀጠሮ ነበረን። ያው እንደምታውቀው ጊዜ አጥሮን ነው ለጊዜኛ አጥራነው ነው አልገባኝም። እኔ አሁን ጊዜ አጥሬ ብዬ አላውቅም። እኔ ለጊዜ ነው ያጥሬው ነው እውነቱን ለመናገር እንጂ ጊዜ አጭር ጊዜ አልፈጠረም። በቂ አየር፣ በቂ መሬት፣ በቂ ጊዜ። ጆን ፖልን ታውቃቸዋለህ? ጆን ፖል ፓፓው የካቶሊክ ጳጳስ የነበሩት እና እሳቸው በአንድ ስብሰባ ላይ ለአፍሪካውያን የወሊድ መቆጣጠሪያ ሌላ ነገር የአቦርሽ ውርጃ ይፈቀድ የወሊድ መቆጣጠሪያ ይላክላቸው የሚል ስብሰባ ነበር አሉ። እና እሳቸው ምን አሉ? እነሱ መሬት አልቸገራቸው በወሊድ መቆጣጠሪያ ኪኒን ፋንታ ለምን ምርጥ ዝርና ትራክተር አትልኩላቸውም? በቂ መሬት አላቸው፣ በቂ ንብረት አላቸው፣ በቂ አየር አላቸው። እና ጊዜ ምኛ ቀደም ለፈለኩ ምንድነው በቂ ጊዜ አለ ለማለት ፈልጌ ነው። ጊዜ አጠረኝ የሚል ሰው እኔ ብዙ ብዬ አላውቅም። ጊዜውን አጥሬው ነው እኔ በትክክል ስላልተጠቀምኩበት ጊዜው አጥሮኝ ማድንጎም ሳላገኘው አሜሪካ ሆኜ ነው አልቀበርኩት። እውነቱን ለመናገር ወንድማችንንም አላገኘሁትም። ግን እንደምታውቀው ነጻነት ስታገኘው ፋሲካ ነው፣ ያጫውታል። ትንሽ ትልቅ አይልም፣ እገሌ ከገሌ አይልም፣ የትም ይገኛል።
በጣም ቀና ትሁት የሁሉም የሆነ ሰው እውነቱን ለመፍቅሩን ገልጦለታል አይደል አለቀሰ ሰው እኮ አዘነ እውነቱን ለመና እኔ እንኳን ባለፈው መቃብር ላይ በነበርኩበት ብዙ ሰው እየደወለ መርቆኛል እዛ በመገኘቴና ትንሽ ቃል በማስተላለፌ አሁን በቀደም ሰኞ ዕለት ነው ሰኞ ያው የነበር ነው አውዛ ሰኞ ማታም መጥቻ አስተምሬያለሁኝ ባለቤቱንም በአጽናንቻለሁኝ ማድረግ የምንችለውን አድርገናል ዋናው እንግዲህ ለሁላችን መድሜና ጤና ይስጠን መቼ እንደምንጠራና ቀም የሚቀጥለው ደግሞ ተረኛኛ እንሆናለን ምንም ቁም ነገር የለውም ከብፌው እሱ አስቀድሞ አንስተዋል ቀጥለኛም ተሰልፈናል እንግዲህ ልናነሳ ሞት ብፌ ነው ደግነቱ እንደ ምድራዊ ብፌ አለቀ አይባልም ሁሉም እኩል ያነሳል እግዚአብሔር ይመስገን አነሳሱን ያዘገየው ነው የሚባለው አዎ ስናነሳ እንድንዘገይ መጸለይ ነው አዎ ትንሽ ጊዜ ይስጠን እንደው ለስንብት ስለ ሞት ሲያስቡ ምን ይሰማዎታል ማለት ብዙ ጊዜ ሞት የረፍት እውነት እንደሚባለው አሁን ተፈጥረናል መኖር አለብን አንዳንዱ ሰው 9 ሞት መጣ ቢሉት አንዱን ግባ በለው አይነት ተረት አለ አንዳንዶች ደግሞ እንዴ ለምን ሞታለሁ ሞትን ያው ሞት ወደኔ እስኪመጣ ተጠብቃለሁ እንጂ እኔ ወደ ሞት አልሄድም ይላል ስለ ሞት መጋቢ አዲስ ሲያስቡ ምንድነው የሚሰማው ሞት ደርሶ እኔ እንግዲህ የሞት እኔ ብዙ ተቋሚ አይደለም እውነቱን ለምናገር እንደው ዝም ብሎ የሚረግም እንደው ሞት አይምጣ ሞት አያድርስ የሚል እንትን አይደለም ምክንያቱም ሞት ነፃ አውጪ ነው እውነቱን ለምናገር እንደው አሁን የኛ ሀገር ፓርቲዎች አሉ ከፊታቸው ዲኤፍ ወይም ኤልኤፍ ወይም ዲኤፍ የሚላላቸው ዴፓ አንተ ነው ዲሞክራቲክ ፓርቲ ለምንትስ ሊበሬሽን ፓርቲ እንደዚህ ነገር ይበዛቸዋልና እኔ ደግሞ ትልቁ ባለም ላይ ነፃው ጭምሮ ሞትን ነው ምክንያቱም ብዙ ትቤተኞች አስተንፍሶልናል እኛ ማንጋፈጣቸውን ሰዎች ወስዶልናል ይሄ በእውነት የጽዳት ዘመቻ እንደው ቆሻሻ የሚያነሳ እንደው በዚህ በኩልም እንደው ሊረሳ ይገባ አጽድቷል ሞት ብዙዎች በሌላ በኩል ደግሞ መሞት የሌለባቸው እንደው እኛ ብንጠየቅ እንደው እነሱዎች እንዴት ነው ሲባል እንደው አንዳንድ ወርም ብትሆን ትንሽ እንደው ቁብድሚ ነብይ መኮንን የቁብድሚ ቢኖር እንዳለው የድሜ ቁብ ቢኖር ብላ አንድ ግጥም አለች አሁን ባላስተውሳትም እንጂ እንደው እድሜ ቁብ ቢኖረው ምን ነው ቁብ አዋጣንላቸው አንዳንድ ወር 15 ቀን ብትሆን አወተን በሰጠናቸው ምንላቸው ሰዎች አሉ አንዳንድ ሰዎች ደግሞ እንደው እነሱ 50 ዓመት ከሚኖሩ እንደው ግደላቸው ለመጸለይ ኃጢያትም ቢሆን ወሰዳቸው ነው ጣየም ያለ ጸሎት አለ ምንላቸው ሰዎች እርግማን የሆኑ ሰዎች አሉ ምድር ያቆሸሹ ያረከሱ የተፈጠሩበትን ዓላማ የዘነጉ እግዚአብሔር ያዘነባቸው የሚገርም እስራኤል ተማርከው ከእስራኤል ወደ ፋርስ ሲወጡ ይላል ምድሪቱ ሰንበት አደረገ እፎ ያለች ምድሪቱ ይላል ክፉ ሰዎች ሲጠፉ ምድሪቱ እፎ ትላለች እንዳጋጣሚ ደግሞ በረከት የሆኑ ሰዎች ሲወሰዱ ደግሞ ሐዘን ነው ዙሮ ግን እኔ ሞትን የምረዳው እኔ መዘጋጃ ነው ሐዋርያው ቅዱስ ጳውሎስ ልሄድ ከክርስቶስ ጋር እንኖር እናፍቃለሁ አለ ልሄድ ከክርስቶስ ጋር እንኖር እናፍቃለሁ ማለት በሌላ ቋንቋ ግለጠው ከተባለ እኮ መሞት ፈልጋለሁ ማለት ነው አሁን አንተ ወደ ክርስቶስ መሄድ ፈልግህ መሞት አልፈልግም ማለት አሜሪካ መሄድ ፈልጋለሁ ግን አውሮፕላን እፈራለሁ ማለት እኮ ነው ይጋጫል አይገናኝ ሞት አስፈሪ አይደለም ግን ሳይዘጋጁ መስራት የሚገባን ሳትሰራ እንደ ሃይማኖት ንስሐ ሳትገባ እንደ ሰው ለሀገርህ ለአንተ ለቤተሰብህ መስራት ያለብን ነገር ሳትሰራ ሲመጣ ያስደነግጣል ሲራክም ይላል ኦ ሞት እፎ መሪር ዝክርከ ሞት እንደው ባልተዘጋጀ ሰው ልኑር እያለ ልስራ እያለ ልደግ እያለ ባለ ሰው ላይ ስትመጣ መራራ ነው ይላል እንደገና ተዘጋጅቶ በሚመጣ ሰው ላይ ስትመጣ ደግሞ ጣፋጭ ነው ይላል እና እንደ የተቀባዩ ይለያያል እኔ ግን ሞትን ብዙም ይሄን ያህል እንትን አይደለም እንግዲህ ሳይዘጋጁ ከሞት ሰውረን ነው አይደል ያው እንግዲህ እጅግ በጣም እንወዳቸው መጋቢ አዲስ ልዩ የሰይፉ በኢቢኤስ እንግዳ ሆነው እዚህ ተገኙ ከኛም ጋር ቆይታ አደረጉ ብዙዎቻችሁ በልባችሁ እንዳመሰገናችኋቸው አውቃለሁ እስኪ ግን በጭብጨባም ደግሞ መጋቢ አዲስ እድሜ ከጤና ይስጥዎት አሜን እንወዶታለን አሜን እንግዲህ በደስታም ደግሞ ያገናኘን ሀዘን በቃችሁ ይበለን አሜን እንደ ሀገር እንደ ህዝብ እንደ ህዝብ እኔ በእውነት እንደው ነገ እንድናፍቀን ሰይፉ ነገ እንድናፍቀን ዛሬም እንደው ተግተን እንድንሰራ ነገ እንድናፍቀን እንደው በምስራቅም በምዕራብ በሰሜንም በደቡብም የምንሰማቸው
ከሃይማኖት ጋር እየተያዘ ከኑሮ ጋር እየተያዘ ከፖለቲካው እየተያዘ ግራ ቀኝ ያሉት እንደው በዛም በዝም ያሉት ወገኖቻችን በተለይ በሹፌርነት ያሉት በፖለቲካውን የሚሾፍሩት በሁለቱም በኩል ቁጭ ብለው ተነጋግረው ተወያይተው እሳቱን አብርደነዋል፣ መከራውን ገተነዋል። በኋላን እንደው ጥይት ሳይሆን ምርጥ ዘር፣ ታንክ ሳይሆን ትራክተር፣ ቦምብ ሳይሆን ዳቦ ነውና እንደው በልቶ ራበኝ የሚል ሰው ማንሰማ ጠማኝ የሚል ሰው በእውነቱ ምን ልብላ ምን ልልበስ የት ልደር ፈተና ነው እውነቱን ለመናገር። አሁን እኛ ፈተና የሆነብን ምን ልብላ ምን ልልበስ የት ልደር፣ እነዚህ መሰረታዊ ፍላጎቶች ናቸው። ዛሬ በሰለጠነው ዓለም እነዚህ ከጥያቄነት አልፈዋል። እኛ ሀገር ዛሬ ምሳ በልተህ ራት ከናካቴው ሙሉ ቀንም ጥያቄ ነው። ስንት ሰው ነው ምሳ በልቶ ራት በልቶ ቁርስ በልቶ መሰረታዊ ተመጣጣኝ ምግብ ቶ ቅንጦት ነው። እንደው ነፍስን ማቆያ እንኳን ጥያቄ የሆነበት የምንሰማቸው በየክልሉ በአማራ ክልል ብትሄድ፣ በትግራይ ክልል፣ በኦሮሚያ በመላው ኢትዮጵያ የምንሰማቸው ችግሮች ተወግደው እንደ ህዝብ አብረን እግዚአብሔርን የምናመሰግንበትን ቀን ያምጣልን። ለሚሰሙን ጆሮአቸውን ይክፈትልን። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። ያው እንግዲህ ከመጋቢ አዲስ ጋር ከሀዘኑ በፊት የነበረው ቀጠሮ በሀዘን ምክንያት ከሀዘኑ በኋላ በሀዘን ስሜት ሆነን ይህንን ቆይታ ለማድረግ ሞከርን። በነገራችን ላይ ተወዳጁን የኪነ ጥበብ ሰው ነፃነት ወርቅነህን ከማጣታችን በፊት ሳይተላለፍ የቀረ ፕሮግራም አለ። በአፍሪማ ላይ ሄደው አሸንፈው መጥተዋል እና ይህ ፕሮግራም አልተላለፈም። ስለዚህ እሱን ከመልእክቶች በኋላ እዚህ ጋር በዛ አረጋቸውና ተወዳጁን ማሲንቆ ተጫዋች ዲንቆና ዊሃ የሰይፉ ኢቢኤስ እንግዳ ናቸው። ይህ ሾው እንግዲህ ከሀዘኑ በፊት የተቀዳ ነው። እሱን ደግሞ አይተን እንመለሳለን ከመልእክቶች በኋላ።